ጊዜ ወደ ኋላ የማይመልሰው ታሪክ የማይታገሰውና ህዝብም ሊሸከመው የማይችለው ትልቅ የቁጭትና የጥሪ ድምጽ ቢኖር የሰላም ነው። ነገ ሌላ የቁስል ቀጠሮ ሳይሆን ዛሬውኑ የሰላም ንጋት ሊሆን ይገባል። እያንዳንዱ የዘገየ ሰከንድ የንጹሃንን ህይወት የሚቀጥፍ የእናቶችን እንባ የሚያረክስና የአገርን ተስፋ ወደ ገደል የሚከት በመሆኑ ሰላም ነገ የሚቀጠር የፖለቲካ አጀንዳ ሳይሆን ዛሬውኑ ሊደረስበት የሚገባ የህልውና ጥያቄ ነው። የሰው ልጅ ካደረጋቸው ስምምነቶች ሁሉ ትልቁና ቅዱሱ ስምምነት ሰላም ነው። ሰላም የመኖር፣ የመስራት፣ የመውለድና የመክበድ መሰረት ነው። ይሁን እንጂ ባለፉት ጥቂት ዓመታት በትግራይ ምድር ላይ የተካሄደው ጦርነት ያስከተለው ሰብአዊ፣ ኢኮኖሚያዊና ማህበራዊ ውድመት አሁንም ድረስ አልሻረም። የእናቶች እንባ ሳይደርቅ የተፈናቀሉ ወገኖች መጠለያ ጣቢያዎች ውስጥ በችግር እየማቀቁ ባሉበት በዚህ ወቅት በክልሉ አካባቢ ዳግም የጦርነት ከበሮ ለመደለቅ የሚደረገው ጥድፊያ በእጅጉ የሚያሳስብና በአስቸኳይ ሊገታ የሚገባው አደገኛ አካሄድ ነው። የፕሪቶሪያው የሰላም ስምምነት ለህዝብ ትልቅ የተስፋ ጭላንጭል የፈነጠቀ በጦርነት የዛለችውን ሀገር በጥቂቱም ቢሆን ትንፋሽ እንድትወስድ ያደረገ ክስተት ነበር። ይሁን እንጂ በፖለቲካዊ ልዩነቶች፣ በስልጣን ሽኩቻዎችና በሴራ ፖለቲካ ሳቢያ ያ የተገኘው አንጻራዊ ሰላም አደጋ ላይ ወድቋል። ዜጎችን ወደ ዳግም እልቂት፣ ስደትና ውድመት ለመግፋት የሚደረገው ማንኛውም አይነት የኃይል አማራጭ ፍለጋና የጦርነት ጥድፊያ የታሪክ ተጠያቂነትን የሚያስከትል ነው። ጦርነት አማራጭ ሊሆን የማይችልበት ይልቁንም አሁን እየታየ ያለው የጦርነት ጥድፊያ በአስቸኳይ ሊገታ የሚገባበት መሰረታዊና ታሪካዊ ምክንያቶች አሉ። ያለፈው አስከፊ ጦርነት ያስከተለው ሰብአዊ ቀውስ ገና አልቀለለም። እናቶች አሁንም የልጆቻቸውን መውደቅ እያሰቡ በጽኑ ሐዘን ውስጥ ናቸው። በሺዎች የሚቆጠሩ አካል ጉዳተኞች ተገቢውን ሕክምናና እንክብካቤ አላገኙም። ተፈናቃዮች መጠለያ ጣቢያዎች ውስጥ በችግር እየተሰቃዩ ነው። ይህ የቆሰለና የዛለ ህዝብ ገና ትንፋሽ ሳይወስድ ማህበራዊና ስነ ልቦናዊ ጠባሳው ሳይሽር ዳግም ወደ ሌላ የጦርነት እቶን ውስጥ ለመክተት መጣደፍ የህዝቡን ሙሉ በሙሉ መጥፋት መፍቀድ ማለት ነው። ይህ ፍጹም ኢሰብአዊና የታሪክ ተጠያቂነትን የሚያስከትልም ነው። ባለፉት ዓመታት የተከፈለው የትውልድና የሀገር ዋጋ ያስተማረን ትልቁ እውነታ ቢኖር በጦርነት ማሸነፍ እንደሌለ ነው። የጠመንጃ አፈሙዝ የሚያመጣው ጊዜያዊ የበላይነት እንጂ ዘላቂ መፍትሄን አይደለም። ይልቁኑ ጦርነት አዳዲስ ቂሞችን፣ ዘላቂ ጥላቻዎችና አምካኝ የቂም በቀል አዙሪቶችን እየወለደ ለቀጣዩ ትውልድ ያቆያል። ማንኛውም ፖለቲካዊ ልዩነትና የኃይል አሰላለፍ ሽኩቻ ውሎ አድሮ መፍትሄ የሚያገኘው በጠረጴዛ ዙሪያ በሚደረግ ውይይት ብቻ ከሆነ በድርድር ሊፈታ ለሚችል ጉዳይ የንጹሃንን ደም ማፍሰስና ሀገርን ማውደም ፍጹም ሞኝነት ነው። ክልሉም ሆነ ሀገሪቱ ካለፈው ጦርነት ማግስት ያጋጠማቸው ከፍተኛ የኢኮኖሚ ቀውስ፣ የዋጋ ንረትና የመሰረተ ልማት መዳከም ገና አልተቆጣጠሩትም። ትምህርት ቤቶች፣ ጤና ጣቢያዎችና ፋብሪካዎች በወደሙበት፣ ወጣቱ ትውልድ ከእውቀትና ከሥራ ገበታው ተፈናቅሎ ባለበት በዚህ ክፉ ወቅት ዳግም ቀውስ መፍጠር ተገቢ አይሆንም። ጦርነትን መጀመር የሚችለው አንድ እብሪተኛ ወይም ስሜታዊ ስብስብ ሊሆን ይችላል። ጦርነቱን ግን ማንም በቀላሉ ሊያቆም አይችልም። ጥድፊያው ካልቆመ ነገ የምናጣው ጥቂት ጥቅሞችን ሳይሆን ሀገርና ትውልድን ይሆናል። ስለዚህ ይህ የጥፋት አቅጣጫ ሊገታ ይገባል። ጦርነትን መጀመር ቀላል ነው፣ ማቆም ግን የወላዋዮች ሳይሆን የብልሆችና የጨካኞች እጅ ጥበብን ይጠይቃል። ሀገራችን በአሁኑ ወቅት የምትፈልገው የጦር መሪዎችን ሳይሆን የሰላም መሐንዲሶችን ነው። ማንም ይሁን ማን የጦርነትን አስከፊነት እያወቀ የጥፋት አቅጣጫውን በዝምታ የሚመለከት ወይም ከጀርባ ሆኖ የሚያፋፍም አካል ከታሪክ ተጠያቂነት አያመልጥም። በተለይም ደህንነታቸው በተጠበቀ ልጆቻቸው ሰላማዊ ትምህርት በሚማሩበትና ሕይወታቸው በተደላደለ የውጭ አገራት ምቾት ውስጥ ተቀምጠው በማህበራዊ ሚዲያና በሴራ ፖለቲካ ግፋ በለው የሚሉ ወገኖች ታሪክና ትውልድ በጽኑ ይወቅሳቸዋል። በሩቅ ሀገር ሆኖ የጦርነት እሳት መጫር፣ በጦርነት የዛለውን ህዝብ ዳግም ለጥፋት ማገዶነት መጋበዝ ፍጹም የሞራል ክስረት ነው። ጦርነት በቁልፍ ሰሌዳ ላይ የሚጫወቱት ድራማ ሳይሆን በምድር ላይ የንጹሃን ህይወት የሚቀጠፍበት፣ እናቶች እንባ የሚዘሩበትና ትውልድ የሚጠፋበት እውነተኛ እቶን መሆኑን ሊዘነጉት አይገባም። የህዝባቸውን ሰላምና ደህንነት ከምንም ነገር በላይ ማስቀደም ሲገባቸው
በስልጣን ሽኩቻና በጥበብ አልባ አካሄድ ዳግም ወደ ግጭት አዙሪት መጣደፋቸው እጅግ የሚያሳዝን እንደሆነም የፖለቲካ ብስለት የሚለካውም ህዝብን ለሌላ እልቂት በመዳረግ ሳይሆን ካለፈው ጥፋት ተምሮ ሰላምን ማምጣት ሲቻል ነው። ከእንግዲህ በትግራይ ክልልም ሆነ በማናቸውም የሀገሪቱ ክፍል ለጦርነት ነጋሪት የሚደልቁ በሰው ደም የፖለቲካ ትርፍ ለማግኘት የሚሞክሩ የቤት ውስጥና የውጭ ኃይሎች ይበቃል ሊባሉ ይገባል። ዝምታዊ ሰበር፣ የጥፋት ጥድፊያውም በአስቸኳይ ይገታ ሲል አሃዱ አቋሙን ይገልጻል። በትግራይ ክልል እየታየ ያለው እውነታ ግንባርን የሚያስቋጥር ልብን የሚያደማና እጅግ የሚያስቆጣ ሆኗል። በአንድ በኩል ህዝቡ ጦርነት አልፈልግም፣ መከራ በቃኝ፣ ሰላምና እፎይታን ስጡኝ እያለ እየጮኸ ባለበት በአሁኑ ወቅት በሌላ በኩል በክልሉ የሚታየው የወጣቶች የግዳጅ አፈሳና ዳግም ለጦርነት የማገዶነት ጥሪ ፍጹም ተቀባይነት የሌለውና ሊወገዝ የሚገባው ተግባር ሆኗል። ይህ የትርምስ አጀንዳ ስለምን ተፈለገ? ህዝቡስ እስከ መቼ ነው የስልጣን መቆመሪያ የሚሆነው? የህወሓት የፖለቲካ እምቢተኝነት ከታሪክ አለመማርና ክልሉን ዳግም ወደማያልቅ የትርምስ አዙሪት ውስጥ የመክተት አባዜ ግልጽ ሊደረግ ይገባል። ባለፈው ጦርነት ያጣናቸውን ውድ የሰው ሀብቶች ሳናስብ፣ የወደሙትን ከተሞችና የፈረሰውን ማህበራዊ መዋቅር ሳናድስ፣ ዛሬ ወጣቱን ከእርሻው ከትምህርቱና ከሥራ ገበታው አድኖ ለግዳጅ ውትድርና መልቀም ምን አይነት የፖለቲካ ህመም ነው? ይህ አካሄድ የህዝብን የሰላም ፍላጎት በጠራራ ፀሐይ መርገጥ ነው። የእናቶችን እንባና ሐዘን ተመልከቱ። ገና ባለፈው ጦርነት ያጧቸው ልጆቻቸው ማለፍ ያስከተለባቸው የልብ ስብራት ሳይጠገን የሐዘን ማቅ ሳይወርድ ጎናቸው ሳይጠናና ሳይቀና አሁን ደግሞ የቀሩትን ጥቂት ልጆቻቸውን ለሌላ መከራና እልቂት አሳልፈው እንዲሰጡ መገደዳቸው ፍጹም ጭካኔ ነው። እናቶች በቃን፣ ልጆቻችንን አትውሰዱብን እያሉ በገሃድ እያለቀሱ ነው። ይህ የንጹሐን እናቶች ለቅሶና ዋይታ የትኛውንም የፖለቲካ ኃይል በታሪክ ፊት ፍርደኛ ማድረጉ አይቀሬ ነው። የህወሓት መሪዎችና በየደረጃው የምትገኙ የፖለቲካ ኃይሎች ሆይ የዚህን ምስኪን ህዝብ ትዕግስት ዋጋ ቢስ አታደርጉት። መከራና ስቃዩን አታርክሱት። ጦርነት የፖለቲካ ስልጣን ማስጠበቂያ ወይም የድርድር ጠረጴዛ ማሟሟቂያ የማስፈራሪያ ካርድ ሊሆን አይችልም፣ መሆንም የለበትም። ህዝቡ በአንድ ድምፅ በግልጽና በማያሻማ ቋንቋ በቃን ብሏል። በተደጋጋሚ ከሚከፈቱ የጦርነት አውድማዎች በስተጀርባ የሚተርፈው ሞት፣ ስደትና የትውልድ መክሰም መሆኑን በተግባር አይቶታል። የትግራይ ወጣት የልማት፣ የእውቀት፣ የፈጠራና የቀጣይ ትውልድ ተስፋ እንጂ የፖለቲካ ቁማርተኞች የጥይት ማገዶ አይደለም። የአንድን ትውልድ ህልም በጦርነት እሳት ውስጥ እየማገዱ የስልጣን ዕድሜን ለማራዘም መሞከር የታሪክም የህሊናም ተጠያቂነትን ያስከትላል። ዘመናዊው ዓለም የት ላይ ደረሰ? ሰው ሰራሽ አስተውሎት፣ የዲጂታል ትራንስፎርሜሽን፣ የሳይንስና የቴክኖሎጂ ምጥቀት የዓለምን መልክ በለወጠበት በዚህ በ21ኛው ክፍለ ዘመን እኛ አሁንም ቁጭ ብለን እስከ መቼ ነው ያለፈውን ዘመን የጥፋት አባዜ የምንደግመው? እስከ መቼስ ነው በጦርነትና በህዝብ ስቃይ ውስጥ የፖለቲካና የኢኮኖሚ ትርፍን እያሰቡ መኖር የሚቻለው? ከጦርነት የሚገኝ አትርፎ የለም። ትርፉ ኪሳራ ብቻ ነው። ሰላም የቅንጦት ምርጫ ሳይሆን የህልውና ጉዳይ ነው። ስለዚህ የፖለቲካ ልዩነቶችን በኃይል ለመፍታት መሞከር አቁሞ ወደ ጠረጴዛ ዙሪያ ውይይት መምጣትና የህዝብን የልማትና የደህንነት ጥያቄ መመለስ ብቸኛውና አማራጭ የሌለው መንገድ ነው። ትውልዱን ማዳን፣ የነገን ተስፋ ማለም የሚቻለው የጦርነት ከበሮን ወደ ልማትና ወደ ሰላም ጥሪ በመቀየር ብቻ መሆኑን መገንዘብ ያስፈልጋል። ከእንግዲህ በንጹሃን ዜጎች ደም መነገድና የፖለቲካ ትርፍ ለማጋበስ መሞከር ፍጹም ሊያበቃ ይገባል። ንጹሃንን ለጥቃት ማጋለጥ፣ እናቶችን ለእንባና ለሐዘን መዳረግ እንዲሁም የሀገር ተስፋ የሆነውን ወጣት ትውልድ በከንቱ ማጨድ በአስቸኳይ ሊቆም የሚገባው ተግባር ነው። የክልሉ የፖለቲካ ኃይሎችና የሚመለከታቸው አካላት ሁሉ ካለፉት ውድመቶችና ምስቅልቅሎች በመማር አውዳሚ ከሆነውና አንዳችም ዘላቂ መፍትሄ ከማያመጣው የትርምስ አጀንዳ ውስጥ በአስቸኳይ መውጣት አለባቸው። ከግልና ከቡድን የፖለቲካ ፍላጎት ይልቅ የህዝቡን እውነተኛና የሰለቸው የበቃን ድምፅ በትህትና ማዳመጥ ይገባል። ጦርነትና ግጭት ያተረፈው ስቃይና መፈናቀልን ብቻ በመሆኑ ብቸኛውና አስተማማኙ አማራጭ ጠረጴዛ ዙሪያ ቁጭ ብሎ በሰላምና በእውነተኛ የውይይት መስመር ላይ መነጋገር ብቻ ነው ሲል አሃዱ አጽንኦት ይሰጠው ይላል።